ሰላም እንደምን አላችሁ? እንግዲህ ፎቶ ላይ እንደምታዩት እንደዚህ አይነት አሳፋሪና የሙሐመድን ሱና በቤተ ክርስቲያን ውስጥ መከተል የሚፈልጉ ቆሻሻ የሆኑ አገልጋዮችን ስናይ እጅግ ያሳዝናል፣ ያሳፍራል። ይሄ እፎ የሚባል ሰውዬ ግን ጤነኛ አይደለም ማለት ጌታ ለምን አማኑኤል ሆስፒታል አገባም? እኔ የምልህ ያጠፉት የኛ እምነት ተከታዮች ናቸው። ከመከርክም ከተናገርክም ካወገዝክም የኛኑ እምነት ተከታይ አሁን ሙሐመድ ምን አመጣው? ከነብዩ ሙሐመድ አገቧት ከተባለችው ከ9 ዓመቷ ልጅ ከአይሻ እንኳን በጥቂቱ የምታንስ እህት ናት ይቺ ልጅና ይቺ ህፃን ልጅ ማለት ነው። ምንም ነገር ማገናዘብ የማትችል ኦርቶዶክስ ሃይማኖት አገልጋዮች ዲያቆናትና ካህናት ድንግል ሴት ማግባት እንዳለባቸው መጽሐፍ ቅዱስ ኦሪት ዘሌዋውያን ምዕራፍ 21 ከ13 ጀምራችሁ ስታነቡት فمن شرح الله صدره للإسلام فهو على نور من ربه ሰላም እንደምን አላችሁ? እንግዲህ ፎቶ ላይ እንደምታዩት እንደዚህ አይነት አሳፋሪና የሙሐመድን ሱና በቤተ ክርስቲያን ውስጥ መከተል የሚፈልጉ ቆሻሻ የሆኑ አገልጋዮችን ስናይ እጅግ ያሳዝናልም ያሳፍራል። ይሄ እፎ የሚባል ሰውዬ ግን ጤነኛ አይደለም ማለት ጌታ ለምን አማኑኤል ሆስፒታል አገባም? እኔ የምልህ ያጠፉት የኛ እምነት ተከታዮች ናቸው። ከመከርክም ከተናገርክም ካወገዝክም የኛኑ እምነት ተከታይ አሁን ሙሐመድ ምን አመጣው? አንተ የሰውን ሃይማኖት ካልነካ፣ የሰውን ሃይማኖት ካልተቸ፣ የሰውን ሃይማኖት ካልተሳደብክ፣ የሰውን ሃይማኖት ካላንቋሸሽ፣ የሰውን ሃይማኖት ካላዋረድክ እምነት አይታወቅልህ ማለት ነው። አንተ ሰውዬ ምን አይነት የቁም ሬሳ ነህ? መድኃኔዓለም እግዚአብሔርን እኔ በዚህ በቲክቶክ አካውንት የራሱ አንተን በመለጠፊ አፍራለሁ። አሳፋሪ ሰው ነህ። ያጠፉትን አትናገርም። የሰው ሃይማኖት ላይ ለምን ትሮጣለህ? ምን አይነት የበሰበሰ የሸተተ አስተሳሰብ ነው ግን አንተ ያለ? ምን አይነት ሰው ነህ ግን አንተ? ፋይዳ አትንኪው ትላላችሁ ደግሞ ከስር ቡችሎች ትመጡና እንዴት ነው የማልናገረው? መተቸት መምከር ካለበት እኛው ነው በእኛው ነው። በቃ እስቲ አንተ ውጣና የክርስትና እምነት ተከታዮች ወይ ደግሞ ክርስቲያኖችን እስቲ ስበከን። በቃ እስቲ መልካም ነገር አውራ አንተ ሰው። በቃ ያንተ እውቀት የሌላ ሰውን ሃይማኖት መሳደብ፣ ማቆሸሽ፣ ማዋረድ ነው። እፎ የምትባል ሰውዬ የቁም ሬሳ። ነብዩ መሐመድ የ9 ዓመት ልጅ አግብተዋል ይባላል፣ በታሪክ ይተረካል። ብዙ ጊዜ ንጽጽር ላይ የሚሰሩ ሰዎችም ይህንን ሐሳብ ሲያነሱ ተሰማለሁ። እዚህ ጋር ምስሉ ላይ ያስቀመጥኩላችሁ ህፃኗ እህታችን ይቺ ህፃን እንግዲህ ለቤተ ክርስቲያን አገልጋይ ለካህን ወይም ደግሞ ለዲያቆን ነው የተዳረችው። ከነብዩ መሐመድ አገቧት ከተባለችው ከ9 ዓመቷ ልጅ ከአይሻ እንኳን በጥቂቱ የምታንስ እህት ናት ይቺ ልጅና ይቺ ህፃን ልጅ ማለት ነው። ምንም ነገር ማገናዘብ የማትችል ምን ማድረግ እንዳለባት እንኳን የማትችል ህፃን ልጅ በቤተ ክርስቲያናችን ያላቻ ጋብቻ እንዲሁም ደግሞ ህፃኗ ምንም ማገናዘብ በማትችልበት መልኩ አግብታለች ወይም ደግሞ ተድራለች። የቤተ ክርስቲያን አገልጋይ ሚስቴ ብሎ ወስዷታልና እኔ የሚገርመኝ ታሪክ መተረኩ ነው ወይስ ደግሞ አሁን ላይ ያለውን ሪል የሆነውን ነገር መቃወም ነው የሚሻለው? ባይዘው አንዳንድ ጊዜ የሰራነው ስራ እንዳይበላሽብን ብለን እውነታውን መደበቅ የለብንም። ኦኬ፣ እውነታውን መደበቅ የለብንም። እኔ በጣም ነው የታዘብኩት። ትልልቅ ሚዲያ ያላቸው ኦርቶዶክሳውያን፣ ትልልቅ ሚዲያ ያላቸው ክርስቲያኖች ይህን ነገር ሲያወግዙ አልሰማውም በፍጹም። አንዳንድ ሰዎች ብቻ ናቸው ይህን ነገር የተቃወሙትና ይሄ እንደ ክርስቲያን ብቻ አይደለም፣ ከምንሰራው ንጽጽር ወይ ከምንሰራው ስራ አንፃር አይደለም፣ እንደ ሰው ራሱ ልናወግዘው የሚገባ ነገር ነው። በቤተ ክርስቲያናችን ውስጥ እንደዚህ አይነት ነገር ተፈቅዶ በቤተ ክርስቲያን ውስጥ ያለ አገልጋይ እንደዚህ አይነት ድርጊት ሲያደርግ ቤተ ክርስቲያን ራሷ ዝም ማለት የለባት። ለዛ ነው ቤታችንን ሳናጸዳ የሰው ቤት አንፈግፍግ እምለው። ቤታችን ላይ እንስራ መጀመሪያ። ቤታችን ንጹህ ይሁን መጀመሪያ፣ እንግዳ ለመቀበል ሰዎችን ለማስተናገድ። ኦኬ፣ ሰዎች ራሱ ሲመጡ ዘና ብለው እንዲያርፉበት ቤታችንን እናጽዳ እላለሁ ብዙ ጊዜ። ያልጸዳ ቤት ይዘን የሰው ቤት ማጽዳቱ ተገቢ አይደለም። ካህናት በዚህ ልክ ይሄ መጀመሪያ አይደለም ታውቃላችሁ። ከዚህ በፊትም እንደዚሁ ተመሳሳይ ታሪክ አለና እንደዚህ አይነት ታሪኮች እየተደጋገሙ ነው በቤተ ክርስቲያን አገልጋዮች ዘንድ፣ በተራ ምእመን አይደለም፣ በቤተ ክርስቲያን አገልጋዮች ዘንድ። የኦርቶዶክስ ሃይማኖት አገልጋዮች ዲያቆናትና ካህናት ድንግል ሴት ማግባት እንዳለባቸው መጽሐፍ ቅዱስ ኦሪት ዘሌዋውያን ምዕራፍ 21 ከ13 ጀምራችሁ ስታነቡት ካህን ድንግል ሴት ማግባት አለባት በሚል መሰረት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚገኙ ሃይማኖት አገልጋዮች ዲያቆናትና ካህናት ገና በህፃንነታቸው ሴቶችን ውጭኝ አድርገው የሚያገቡት ድንግልናቸው ለሌላው ሰው እንዳይሄድ ነው። ይሄ ነው አይደል የሚገርማችሁ? ዲያቆናቱ ካህናቱ በሚስቶቻቸው ድንግልና ላይ ድግምት ያደርጋሉ። እፎይ ሲጋ ንጽጽር አደርጋለሁ ብሎ ዘሎ የገባው ለምንድን ነው? የኦርቶዶክስ ሃይማኖት አገልጋዮች ካህናት ደብተራዎች ኦርቶዶክስን ለመደገፍ
ድግምት ያደርጋሉ። የሚስቶቻቸውን ድንግልና ለመጠበቅ ድግምት ያደርጋሉ። የቤተ ክርስቲያን አገልጋዮች ትልልቅ ጳጳሳቶችን ለመጠበቅ የህዝብ ፍቅር እንዲኖራቸው ገንዘብ እንዲኖራቸው ድግምት ያደርጋሉ። ቤተ ክርስቲያኒቱን ደግሞ እንደው ተወዳጅ እንድትወል ሌሎች ወደ ኦርቶዶክስ ሃይማኖት እንዲመጡ ድግምት ያደርጋሉ። እፎሴጋ እንግዲህ ራስን ታጠፋ እንዲሆን እናያለን። የኦርቶዶክስ ዲያቆናት በሚስቶቻቸው ጭን ላይ በሚስቶቻቸው ብልት ላይ ድግምት ያደርጋሉ። ሌላ ሰው መጥቶ ሚስቶቻቸው ብልት ውስጥ እንዳይገባ የሚስቶቻቸው ድንግልና እንዳይሄድ ድግምት ያደርጋሉና ሸራርጋችሁ ለፎሴጋ አድርሱ። በእስልምና ሃይማኖት በየትኛውም ነገስታትም ሆነ በየትኛውም ማስተምሩ በሐዲስም ሆነ በቁርአን በዚህ እድሜ ያግባ የሚል ትእዛዝና አስተምሮ የለም። ህዝቡ ነው በራሱ የሚዳዳራውም እንትን የሚተጫጨው ማለት ነው። ስለዚህ የጋብቻ ህግና ስርዓት ለሙስሊሙ ማህበረሰብ ነው እንጂ የተሰጠው መስጂድ ማህበረሰቡ ላይ ወይም ቤተ እምነት ማህበረሰቡ ላይ ግዳጅን አይጥልም። በኦርቶዶክስ ከሄድን ግን ቤተክርስቲያኒቱ ህዝቡ ላይ ግዳጅ ትጥላለች። ለዚህም ነው የኦርቶዶክስ ቤተክርስቲያን ድግስ ብላለች ያልነው። መተው መሐመድ እንደዛ ያደረገላሉ አለይሂ ሰላቱ ወሰለም። በነገራችን ላይ ኦርቶዶክስ ብሎ ማለት ፈጣሪ የቆረቆረ ቤተክርስቲያን ነው ትላለች። እንግዲህ ፈጣሪ የቆረቆራት ቤተክርስቲያን በዚህ መልኩ ነው የምታዳድረው። በድግምት የምትረዳ ቤተክርስቲያን ናት። ተግባብተናል። ስለዚህ ራሳችሁን ቻሉ ነው ራሳችሁን ቻሉ ነው። ፎሴጋ ሰላም እንደምን አላችሁ? እንግዲህ ፎቶ ላይ እንደምታዩት እንደዚህ አይነት አሳፋሪና የሙሐመድን ሱና በቤተክርስቲያን ውስጥ መከተል የሚፈልጉ ቆሻሻ የሆኑ አገልጋዮችን ስናይ እጅግ ያሳዝናልም ያሳፍራልም። እንደነኛ አይነት ውርጋጥ የሆኑ አገልጋዮች ወደ ቤታችን ቢመጡ ልጆቻችንን ልንደብቅ ነው ማለት ነው። ልጆች ያላችሁ አገልጋይ ተብሎ እንግዲህ የ5 ዓመት የ6 ዓመት ህፃን ልጅ ካለቻችሁ እንደዚህ አይነት ውርጋጥና ቆሻሻ አገልጋይ ሲመጣ ለጋብቻ ይመኛታል፣ ለዝሙት ይመኛታል ብላችሁ ልደብቁ ነው ማለት ነው። ያለ እድሜ እንግዲህ ይሄ 28 ዓመት የሚሞላው የ6 የ7 የ8 የ10 ዓመት ልጅን የሚመኝ ከሆነ እንደነኚህ አይነቶቹን ቆሻሻ እንኳን አገልጋይ ብሎ ለመጥራት የሚያገለግልበትን መስቀል ተቀብሎ ሱሪውን አውልቆ ገርፎ መላክ ነው። እሱ ብቻ በቂ አይደለም። እንደነኛ አይነቶቹ በህግ መጠየቅ አለባቸው። በህግ መጠየቅ አለባቸው። ሪል ጋብቻ ከሆነ እንደነኛ አይነቶቹ የፈጸሙት ይሄንን ጋብቻ ሽምግልናም የፈጸሙት ቤተሰቦቻቸውን በህግ ሊጠየቁ ይገባል። ለኢትዮጵያ ህገ መንግስትም ከ18 ዓመት በታች ወንጀል ስለሆነ ማለት ነው። መጽሐፍ ቅዱስም በአንደኛ ቆሮንቶስ ምዕራፍ 7 ላይ ቁጥር 36 መጽሐፍ ቅዱስ የፈቀደላት ሴቱም ወንዱም ለአቅመ ሔዋን ስትደርስ ለጋብቻ ሲደርስ እድሜዋ ሲደርስ ራሷ እንድትወሰን እንጂ ቤተሰብ አንጠልጥለው ልክ መሐመድ አይሻን አንጠልጥለው ቤተሰቦቹ እንደሰጡት አንጠልጥለው ሊያገባት አይገባም። በሷ ነፃ ምርጫ ላይ እሱ ወስኖ ያለ እድሜዋ እንዲህ ሊያደርጋት አይችልም። ይሄ ወንጀል ነው። ኢቨን ፍትሐ ነገሥቱ እንኳን የልጅቷ ፍቃድን ኮንሲደር ያደረገ ነው። ምንም እንኳን እሱ ራሱ መሻሻል አለበት። ፍትሐ ነገሥት ማለት አንድም የስጋንም ፍትህ የያዘ ነው። አሁን እሱ እየተሰራበት ነው ወይ ነው የስጋው እንትን እየተሰራበት ባይሆንም እንኳን እሱ እንኳን 15 ዓመት ብሎ ፕላስ የልጅቷን ፍቃድ የዳኛን ኮንሲደር የሚያደርግ ነው። እና እንደኛ አይነት ባለጌዎች ህፃናትን ለጋብቻ እንደዚህ ፎቶ ዘው የሚመጡትን በህግ መጠየቅ የኛ ቤት ስራ ይሆናል ማለት ነው። ፎቶአቸውን ኤክስፖዝ አድርጓቸው፣ አጋልጡልን፣ አምጧቸው። እኛም እየተከታተልን ለህግ እስኪቀርቡ ድረስ ጥሪ እናቀርባለን ማለት ነው። እንዲህ የሚያደርጉ ካሉ ታውን በኋላ እነሱ ላይ ወጥረን እንሰራለን። ምክንያቱም መጽሐፍ ቅዱስ አንድም ቦታ ላይ ህፃናትን ለአቅመ ሔዋን ያልደረሰች ያለ ምርጫዋ ያለ ፍቃዷ እንድታገባ ወይንም ደግሞ ቤተሰብ አንጠልጥለው እንዲሰጧት የሚያዝበት አንድም የለም። ስለዚህ እንደነኛ አይነቶቹን በህግ የምንፋለማቸዋለን። ፕላስ ደግሞ ቆሻሻ ልምምዳቸውን እያሰጣን ከኛ ወገን እንዳልሆኑ እናጋልጣለን። ወሃብያ ማለት እኮ ያጀማ መውሊድ ከማክበርና ሰው ከመግደል የትኛው ነው ሐላሉ ብለህ ብትለው ሰው መግደል ሐላል ነው የሚልህ ጀግና ነው። ሰው መግደል ሐላል ነው የሚልህ ጀግና ነው። ሰው መግደል ሐላል ነው የሚልህ ጀግና ነው። ወሃብያ ብላ በምትጣራቸው አህሉ ሱና ወልጀማዎች ላይ በጣም ከልክ ያለፈ ከባድ ጥላቻ ያለባት ልጅ ናት። አላህ ይህንን ድፍንና ጨለማ የሆነ ጥላቻዋን ገፎ
ወደ ሱናውና ወደ ተውሂዱ ብርሃን ይምራት። ይሄንን ነው የምንመኝላት። የተሳሳተ ሰው እንዲያስተካክል፣ ያጠፋ እንዲታረም፣ አጠቃላይ ሰዎች መስተካከላቸውን እንጂ የብሽሽቅን ስራ አይደለም የምንፈልገው። ልጅቱ አብዛኛው ቪዲዮቿን ብታዩት በማስረጃ ሳይሆን በጥላቻ የተሞላ ንግግርና እሷ አስተሳሰብ ከሷ ተቃራኒ የሆኑ ሰዎች ላይ መልስ ሰጣለሁ አስተካክላለሁ ብላ በምትሰራው ስራ ከምታስተካክለው ይልቅ የምታበላሸው የበዛባት አጠቃላይ አካሄዱ ሁሉ የጠፋባት ልጅ ናት። ይህንን የምናገረው ንግግሯን የሰማና ያስተዋለ ሁሉ የሚረዳውና ግልጽ የሆነ ጉዳይ ስለሆነ ነው። ምክንያቱም ንግግሮቿ ሁሉ በማስረጃ ሳይሆን በድፍን ጥላቻ የተሞላ ነው። ወሃቢያዎች እንደዚህ ያደርጋሉ በሚል ውሸት፣ ወሃቢያዎች እንደዚህ ሰርተዋል በሚሉ ቅጥፈቶች በሙሉ የተሞላ ነው። ያው ይሄንን እሷም ፈጥራ ላታወራው ትችላለች። ከላይ የምትሰማውንና ሲባል የነበረውን ነገር እያነሳች ሊሆን ይችላል ይሄን የምትናገረው። ነገር ግን በዚሁ አጋጣሚ ለሷም ይሁን ለመሰሎቿ የዚህን አይነት አስተሳሰብ ላላቸው በሙሉ እስኪ አላህ Subhanahu Wa Ta'ala የተናገረውን አንድ የቁርአን አንቀጽ ብቻ ተመልከቱ። የኛን ንግግር ምናምን ተውትና የአላህን ቃል ስሙና ወደ ተግባር ቀይሩት። አላህ Subhanahu Wa Ta'ala የሆነን ወሬ ሲሰሙ ምንድነው ያለው? ስለጠላችሁት ብቻ እኮ መጥፎ ነገርን ማሰራጨት የለባችሁም፣ እውነቱን ደግሞ መካድ የለባችሁም። በእናንተ ቤት የሱና ሰዎችን አህሉ ሱናዎችን ወሃቢያ ብላችሁ የምትሏቸውን የሚወራባቸው የተለያዩ ወሬዎች አሉ። እነዛን ወሬዎች ግን ቀጥታ ማመንና እንደዚህ ያደርጋሉ አዎ ነው ማለት የሚጠበቅብን ወይስ ማጣራት ተገቢ ነው? በብዛት ሁሉም በእናንተ መስመር ላይ ያለፈ ነው። ወሃቢያ እንደዚህ ያደርጋል፣ ወሃቢያ እንደዚህ ናቸው እየተባለ በጥላቻ የተሞላ ነገር ይዘን እንንቀሳቀስ ነበር እኮ። ነገር ግን ስናጣራ ይሄ ነገር ውሸት ሆኖ ነው የተገኘው። በጭራሽ የሌለባቸው ነገር እየተለጠፈባቸው ነው። ይሄንን ነገር ለምን ቆም ብላችሁ አታስተውሉ? አላህ Subhanahu Wa Ta'ala ቁርአን ላይ ምንድነው የሚለው? ያ አዩሃለዚነ አመኑ ኢንጃአኩም ፋሲቁን ቢነበኢን ፈተበየኑ አን ቱሲቡ ቀውመን ቢጀሃለቲን ፈቱስቢሁ ዐላ ማ ፈዐልቱም ናዲሚን። እናንተ ያመናችሁ ሰዎች ወይ አንድ አመፀኛ የሆነ ሰው የሆነን ወሬ ይዞላችሁ ሲመጣ እንደዚህ ያደረገ፣ እንደዚህ ሰራ፣ እንደዚህ ያደርጋሉ፣ እንደዚህ ይሰራሉ እየተባለ የሆነ ወሬ ይዞላችሁ ሲመጣ ፈተበየኑ ያንን መልእክት ከማስተላለፋችሁ በፊት እንደሰማችሁ ቀጥታ እንደዚህ ያደርጋሉ ማለት ነው እንደዚህ ይሰራሉ ብላችሁ ከማስተላለፋችሁ በፊት ተበዩን ያስፈልጋል። አጣሩ። እውነት ነው ወይ ይሄ ነገር የሚለውን ነገር አጣሩ። የሰማችሁትን ነገር ቀጥታ ወደ ተግባርና ወደ ንግግር ከመቀየራችሁ በፊት ከማስተላለፋችሁ በፊት ፈተበየኑ አጣሩ። ለምንድነው ማጣራት ያስፈልገው? አንቱሲቡ ቀውመን ቢጀሃላ ባለማወቅ በመሀይምነት የሰዎችን ክብር ትነካላችሁ፣ ሰዎችን ታስቀይማላችሁ፣ ትጎዳላችሁ። ከዛም በኋላ ፈቱስቢሑ ዐላ ማ ፈዐልቱም ናዲሚን ከዛም በሰራችሁት ስራ የምትጸጸቱ ትሆናላችሁ ይላል። ያው ይሄ ቀልብ ላለው ሰው ነው የሰራው ነገር ስህተት መሆኑን አውቆ በኋላ የሚጸጸተውና የሚነድመው ማለት ነው። ስለዚህ እቺ ልጅና አምሳዮቿ እስኪ በዚህ የቁርአን አንቀጽ መሰረት የሚባለውን ነገር እስኪ ወደ ማጣራት ሂዱ። ወሃቢያዎች መውሊድን ከማክበርና ሰውን ከመግደል ሰው መግደል ይሻላል ይላሉ የሚልን ነገር ያስተላልፋሉ። በኪታቦቻቸው ደረጃ በዳዕዋዎቻቸው ደረጃ በየትኛው ላይ ነው እስኪ እንደዚህ አይነት ነገርን ከወሃቢዎች የተሰማው? ወሃቢዎች ከምትሏቸው አህሉ ሱና ወል ጀማዓዎች ላይ በሰፈራቸውም ላይ ያለ ይሁን እንደ የትኛውም አካባቢ ላይ ዓለም ላይ ያለ መውሊድ ከማክበርና ሰውን ከመግደል ሰው መግደል ይሻላል ይላሉ የሚል መልእክት ያስተላልፋሉ። ሱብሃንአላህ። ይህን ነገር ምናልባት ከሌላ ሼኾች ከምትላቸው ሰምታ ሊሆን ይችላል። ቀጥታ ግን ምን አደረገችው? እንዲህ ያደርጋሉ ብላ ወጣች። ይህንን ነው አላህ የሚከለክለው። ይሄ የሙእሚኖች ተግባር አይደለም። ሁሌ የሰው ልጅ አንድ አይነት መሆን የለበትም። አይምሮ ተሰጥቶናል፣ ማገናዘብ አለብን። ለምን ሁሌ በውር ድንብር ትጓዛላችሁ? አለይሰ ፊኩም ረጁሉን ረሺድ፣ ነገሩን በደንብ የሚያስተውልና የሚያስተነትን አንድ ቅን ሰው ከመካከላችሁ እንደው የለም? የተናገርሽው ንግግር ሐቅ እንኳን ከሆነ ማለት መውሊድን ከማክበርና የሰው ልጅን ከመግደል የሰው ልጅ መግደል ይሻላል የሚል ካለ እኛም ከናንተ ጋር ሆነን ይህንን የተናገረውን አካል ማንም ይሁን ማን አብረን እንቃወመዋለን፣ ንግግሩን እንመልሰዋለን፣ አንቀበለውም ነበር። ነገር ግን ምንም አይነት ተጨባጭ በሌለው ወሬ እንደው የጥላቻ ስሜት ስላነሳሳሽና ስለገፋፋሽ ብቻ እንደዚህ አይነት የውሸት ወሬን ቅጥፈትን እያሰራጩ ሙእሚኖችን አማኞችን መረበሽ ምን ይሉታል? ለማንኛውም ምናልባት ልጅቱም ከሰማች ለሌሎችም እንደዚህ አይነት ወሬዎች የጥላቻ ወሬዎች በጣም ብዙ የተሰራጩ ነገሮች አሉ። በወሬ ደረጃም እንደዚህ ያደርጋሉ እንደዚህ ይላሉ እየተባለ የተሰራጫለ፣ በኪታብ ደረጃም ደግሞ ጽፈው እንደዚህ ያደርጋሉ የተባላለ። ለነገሮች ግን ምን ያስፈልጋቸዋል? ማስረጃ ያስፈልጋቸዋል። ያንን ነገር መጠየቅና ከመሰረቱ ከራሳቸው ከኪታቡ ላይ ያንን ነገር ማየትና ማመሳከር ይኖርብናል። ይሄ አላህ Subhanahu Wa Ta'ala ስላለን ነው። ፈተበየኑ አጣሩ ብሏል። በሙእሚኖች መካከል ግጭትን፣ ረብሻን፣ እንደዚህ አይነት ንትርክን ከመፍጠራችን በፊት
ነገሩን ልናጣራ ይገባል። ለማንኛውም ያሰራጨችውን ቅጥፈት በተመለከተ هذا بهتان عظيم ታላቅ የሆነ ቅጥፈት ነው። የሚሰማቸውም አካሎች ነገሩን ስለማያጣሩ ቀጥታ ስለሚቀበሏቸው እንደዚህ አይነት ነገር እያስያዟቸው እየሄዱ እንጂ አይደለም ቢድአና የሰው ልጅ መግደል እኩል ሊያደርጉ ይቀርና ቢድአ ራሱ ደረጃ እንዳለው ዑለሞች ይናገራሉ። የትላልቅ ቢድአ ባለቤቶችና ትንንሽ ቢድአ የሚሰሩ ሰዎችን እኩል አድርገን አንመለከትም። ለምሳሌ መውሊድን በተመለከተ አንስታለች። እነሱ ወሃቢያ ከሚሉት ውስጥ ዋነኛው ደግሞ ሼኹል ኢስላም ኢብኑ ተይሚያ ነው። ሼኹል ኢስላም ኢብኑ ተይሚያ እስኪ ስለ መውሊድ ምን አለ? መውሊድን ቢድአነቱን ባለማወቅ የሚሰሩ ሰዎች አጅር ሊኖራቸው እንደሚችል ራሱ አስቀምጧል። መውሊድን ከማክበር ሰው ልጅን መግደል ይሻላል የሚሉ ወሃቢያዎች እንዴት ይሄን ሊሉ ይችላሉ? በሱ አባባል ማለት ነው። ሼኹል ኢስላም ኢብኑ ተይሚያ ኢክቲዳኡ ሲራጢል ሙስተቂም በተባለ ኪታቡ ላይ ፈተዕዚሙል መውሊዲ ወኢትኻዙሁ መውሲመን ቀድ የፍዐሉሁ በዕዱ ናስ መውሊድን ማክበርና በዓል አድርጎ መያዝ ከፊል ሰዎች ይህንን ነገር ይሰሩታል። ወየኩኑ ለሁ ፊሂ አጅሩን ዐዚም ይህንን በማድረጋቸው ትልቅ አጅር ሊኖራቸው ይችላል አለ። ለምን? ሊሑስኒ ቀስዲሂ ወተዕዚሚሂ ሊረሱሊላሂ ሰለላሁ ዐለይሂ ወሰለም ዓላማው ያማረ ስለሆነና ነቢዩን ሰለላሁ ዐለይሂ ወሰለም በማላቁ ምክንያት ይላል። ስለዚህ አንዳንድ ሰዎች ምንም አይነት እውቀቱ የሌላቸው ተራ አመተናስ የሚባሉ ሰዎች ተራው ህብረተሰብ ማለት ነው መውሊድ ሲባል ነቢዩን ስለሚወድ ብቻ የእሳቸውን ውልደት ለመሳተፍ ብሎ የሚሳተፈው ሰው እንኳን ቢድአ መሆኑን ስላላወቀና ባለው ንያ ማማር ምክንያት አላህ አጅር ሊሰጠው ይችላል ይላል። እንደዚህ አይነት ፍትሃዊ ንግግርን የሚናገሩ ሰዎችን እንደዚህ አይነት ጭብጥ በሌለው ወሬ ጥላቻ መንዛት ተገቢ ነው? ስለዚህ ይሄ ብቻ አይደለም፣ ሌሎችም ነገሮች አሉ። አጣሩ ነው። ወደ ኪታቦች ወደሚባለው ነገር መልስ ብላችሁ ተመልከቱ። ይህንን ይሰራሉ፣ ይህንን ያደርጋሉ፣ እንደዚህ ብለዋል፣ ይህንን አድርገዋል። እስኪ የት አለ? አጣሩ። አብዛኛው የሚባለው ነገር ሰዎችን ወሃቢያ ከሚሏቸው አህሉ ሱና ወል ጀማዓዎች መንገድ ለማስጠንቀቅና የነሱን መንገድ እንዳይከተሉ ለማድረግ የተሰራ ሴራ ነው። አላህ ጭፍን ጥላቻችሁን አስወግዶ በውስጣችሁ ላይ የሱናን ብርሃን ያብራላችሁ። اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه والسلام عليكم ورحمة الله وبركاته.